የዴቭና የቡዜን ስራ አውቀነዋል። ለዛ ሄርሜላ ይሄንን ነገር ፈልጋው ነው ወይ? ይሄ ማለት ትንሽ ለኔ ላይምሮ ወይ ደግሞ ሳስበው ትንሽ በጣም ስለሚከብድ ሄርሜላ ይሄንን ነገር አድርጋለች ወይ ደግሞ በአንተ ጤና መታወክ ላይ እጁ አለ ብሎ መደምደሙ ለኔ ወንድሜ ትንሽ ይከብዳል። በቃ ስለዚህ መናገር ያለብን ንገረው። በቃ ሩታ ነች እንደዚህ ያሳበደች ብለህ ንገረው። እንዴ ምን አይነት ነገር ነው የምትናገረው ዴቭ? ምን አይነት ነገር ነው የምታወራው? እንዴ የምታወራውን ነገር አታውቅም እንዴ? ልጁ አታውቅም? ትልቅ ሰው አይደለም እንዴ? ምንድነው አታውቅም እኮ የምታረገው ነገር እያወቅህ አይደለም። እዚህ ላይ እያልከው ያለው ነገር አልገባህም እኮ እንዴ። ሩታ ነች ያሳበደች እኮ እያልከው ነው ያለው። ሩታ ነች ያስደገመችብህ ነው እያልከው ያለው እኮ እንዴ። ሄርሜላ እንደዚህ ልታደርግ አትችልም ማለት እኮ እንደዚህ ነው። በቃ እየተናገርከው ያለው ነገር ይሄ ነው እንዴ። እየነገርከው ነው የሄርሜላ ንጹህ ነች እያልክ እያስረዳኸው ነው። በቃ እሱ አልገባው ስላለ እያስረዳኸው ነው አይደል? እዚህ ላይ ያለው እንዴ። እንዴት ነው ነገሩ ፋሚሊ? እንዴት ነው? ልጁ እኮ ሊያመዛዝን ነው አይደል? እንዲያመዛዝን ነው አይደል? እናንተም እዚህ ጋር የቆማችሁት የነበረው ልጁ ትክክለኛውን ውሳኔ እንዲወስን ነው አይደል ስታደርጉት የነበረው። ግን በእናንተ ግፊት ያልሆነ ነገር እንዲያደርግ ነው እያሰብክ ያለው እዚህ ጋር ዴቭ። ያልሆነ ነገር በእናንተ ግፊት ብቻ ልጁ አምኖበት ሳይሆን በእናንተ ግፊት አንተ የምትፈልገውን ነገር አንተ እንዲሳካ የምትፈልገውን ነገር ብቻ ነው እየመራኸው ያለው። እንደዛ ነው እንግዲህ ሀገር ምድር እያየው ነው ይሄንን ቪዲዮ። በጣም ታሳፍራለህ። የምሬን በጣም ታሳፍራለህ። እንዴ ምን ማለት ነው ይሄ? ምን ማለት ነው? በጣም ነው የምደብረው። የምሬን በጣም ነው የምደብረው። እንደዛ ስንት ነገር ባልካት ለሩታ የተናገርከው ንግግር በጣም እኔ ብቻ እስኪ ያላችሁን ሀሳብ ስለ ዴቭ ንገሩኝ እስቲ ኮሜንት ላይ ጻፉለት። የምሬን እኔም እኮ ግራ የገባኝ እኮ ነው። ምን ይሰራሉ እንዴ? ብቻህን ላግኝ ካለችው እሺ ብቻውን አግኙ። እነሱ ምን ይሰሩልሻል? እነሱን ይዘሻቸው የመጣሽው እኮ ቅድምም እየተናገርኩኝ ነው። አንቺ እርግጠኛ ነኝ አላቅም ወንድሙ ስለሆነ ወንድሙ የሚለውን ነገር ስለሚያዳምጥ አንድ ነገር ሲናገር ገባችሁ ከምን አንግል እንደሆነ አንደርስታንድ ስለሚያደርገው በቃ ያልሆነ ጥያቄ ከጠየቃት እንኳን እሱ ፕሮቴክት ሊያደርጋት ነው ሄርሜላን። ዴቭ ፕሮቴክት ሊያደርጋት ነው ሄርሜላን። እዚህ ጋር የቆመበት ዋነኛው ዓላማው ይሄ ነው። እሷም ፈርታ የጠራችው ዴቭን በዚህ ምክንያት ነው። አለቀ። እሱን ደግሞ ለምን እንደዚህ እያልኩ እንደሆነ በደንብ ነው ማሳያችሁ። ብቻ ተመልከቱና ምን ዋሻው ቅድም ጣበል መንፈሳዊ ቦታ ልወስድህ ነበር አለሽ። ከዛም በኋላ ደግሞ ቪዲዮዎቹ ላይ ደግሞ ሳይ እንደወሰድሽኝ የተናገርሽ ይሄ ብዙ እንትን ያለበት ምን ያለበት ነው የሚባለው ፋሚሊ። ይሄ እየቀባጠረሽ ነው ፋሚሊ፣ እየቀባጠረሽ ነው። አንዴ ጸበል፣ አንዴ መዝናናት። እንዴ አንቺ የሱን ደህንነት ብፈልጊ ኑሮ ነው የምልሽ። ጸበል ቦታ የሆነ ገዳም ነው እንጂ የምትገኘው የሆነ ሪዞርት ላይ አትገኝም ሲጀመር። የምር የምትፈልጊው ቢሆን ኑሮ ጤናውን ለእሱ አስበሽ እያንዳንዱ የምታደርጊ ቢሆን ኑሮ እንደዛ ነበር የምታደርጊው። ሲቀጥል ከዛ አብራችሁ ከሄዳችሁበት ቦታ እንኳን ስትመለሱ ከሀገር ስላችሁ ከኢትዮጵያ ይዤው ልወጣ ነው ስትይ ነበር ስትገለግይ የነበረው። እንደዛ ነው እንግዲህ አይታችኋል። ይህንን ነገር አክዱም። ያያችሁ አይናችሁ ነው እንግዲህ ያያ አይናችሁ ነው። አይናችሁን ከካዳችሁ እናንተ ራሱ ያጠራጥራል። እንዴ የምሬን ነው። ከሀገር ይዤው ብንልል ነው ብላ እንግዲህ ግድያ ነው ከሩታ ጋር ምን ያክል ሲባባሉ እንደነበር አይታችኋል። እንግዲህ ከሀገር መውጣት ነው የሚያስፈልገው የነበር በዛን ሰዓት። ከኢትዮጵያ ይዞ መውጣት ነው የሚያስፈልገው የነበር ነው። ሲሆነ ገዳም ወስዶ ልጁን ማስጠመቅና ወደ ቀልቡ መመለስ ነው የነበረ በዛን ሰዓት የሚያስፈልገው። እስኪ ንገሩኝ እስኪ። የምሬን እኮ ነው። ሩታ የሆነ ቦታ ይዞ ስትሄድ እሷ እንዴት በዚህ ሰዓት መዝናናት እኮ ያስፈልገው ምናምን ነገር ሁሉም ተገልብጠው አናቷ ላይ ወጡ። አይታችኋል። አናቷ ላይ ወጡ። አሁን ግን እሺ ምን እንበል? እሺ አሁን ለዚህ ልጅ ምን እንበል? እሺ አላቅም። ሌላ ቦታ ነገ ግን እንደሚወረውርሽ ማወቅ አለብሽ። አብርሃም ተጠቅመው ይወረውርሻል። አለቀ። በግልጽ ነው የምነግርሽ። ተጠቅመው ይወረውርሻል። አለቀ እንጂ በምንም ታምር ከሩታ ጋር ሊለያይ አይችልም። በምንም ታምር አንቺ ልትለዩ አትችይም። አለቀ።
ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ለየት ያለ ቪዲዮ ነው፣ ስናብር የምንመለከት ይሆናል። በጣም የሚደብር ነገር ተመልክቻለሁ፣ አብረን የምናየው ይሆናል። እኔን ሰብስክራይብ በማድረግ ወንድማችሁ ማድረግ አትርሱ። ሩታን አይዞሽ ከጎንሽ ነን እያላችሁ ጻፉላት ፋሚሊ። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ማድረግ እንዳትረሱ። ብዙ ግራ የሚያጋቡ ነገሮች እንዳሉ ሆነው አሁን እሷ ነች ሩታ ነች ምናምን ለመፍረድ ምናምን ሳይሆን አሁን እዚህ ጋር ፋሚሊ እንግዲህ ሩታን አይታችኋል። ሩታ በኮንፊደንስ ብቻዬን ነው የማናገርህ ሌላ ሰውን አልፈልግም ብላ ብቻውን ያናገረችው። አሁን እዚህ ጋር ቡዜና ዳኒ ምንድነው የሚሰሩት? ጥያቄው ምንድነው የሚሰሩት ነው። ገባችሁ አይደል? ምንድነው እዚህ ጋር መቆማቸው? በዋነኝነት ለአብርሃም የሚጠቅመው ለአብርሃም አይጠቅመው፣ የሚጠቅመው ለሄርሜላ ነው። የነዚህ ልጆች እዚህ መሆን የሚጠቅመው ለሄርሜላ ነው። ይህን ነገር በጀም ታውቃላችሁ ብዬ አስባለሁ። ገባችሁ አይደል? ምክንያቱም ዴቭና ዳኒ ታውቃላችሁ ከሄርሜላ ጋር ለማድረግ ምን ያክል ጥረት እየጣሩ እንደነበረ። የዴቭ አይወራም ፋሚሊ። ዛሬ እሺ ምን ትሰራላችሁ ነው? ብቻዋን ነው ሊያገኛት የነበረው አይደል? ብቻዋን ሊያገኛት ነው የነበረው። ምን ትሰራላችሁ? የሆነ ስህተት እኮ ነው የምትፈልጉት እናንተ። አሁን ገባችሁ? እሱ የሆነ ነገር ከተናገረ እሷም የማትመልስበት አይነት ሲቹዌሽን ውስጥ ከገባች ይችልሽ እነሱ መጣው ግልጽ ያደርጉለታል። እንደዚህ ስለሆነ እኮ ነው ምናምን ነገር ለሷ ማመቻቸትን ይሰራሉ ማለት ነው ባጭሩ። ገባችሁ አይደል? እዚህ ጋር የቆምበት ዋነኛው ምክንያት ይሄ ነው። ሌላ ምንም ምክንያት የላቸውም። እንዳትደናገጥ እንዴት ነው? እኔ እኮ ሙሉ ቤተሰቡ እኔ እንጃ የምሬ ነው ከኤፍሬም ውጪ ከሩታ ጋር እንዲሆን የሚፈልግ ሰው እኔ አላየሁም እስካሁን ድረስ። እንዴት ሁሉም ሰው አንድ ይሆናል? እንዴት አድርገሽ ብገዣቸው ነው? እኔ እኮ ግራ ቀኝ ግዛት ነው እንዴ? እሺ እኔም እኮ ግራ የገባኝ እኮ ነው። ምን ይሰራሉ እንዴ? ብቻህን ላግኝ ካለችው እሺ ብቻውን አግኙ። እነሱ ምን ይሰሩልሻል? እነሱን ይዘሻቸው የመጣሽው እኮ ቅድምም እየተናገርኩኝ ነው። አንቺ እርግጠኛ ነኝ አላቅም ወንድሙ የሚለውን ነገር ስለሚያዳምጥ አንድ ነገር ሲናገር ገባችሁ ከምን አንግል እንደሆነ አንደርስታንድ ስለሚያደርገው በቃ ያልሆነ ጥያቄ ከጠየቃት እንኳን እሱ ፕሮቴክት ሊያደርጋት ነው ሄርሜላን። ዴቭ ፕሮቴክት ሊያደርጋት ነው ሄርሜላን። እዚህ ጋር የቆመበት ዋነኛው ዓላማው ይሄ ነው። እሷም ፈርታ የጠራችው ዴቭን በዚህ ምክንያት ነው። አለቀ። እሱን ደግሞ ለምን እንደዚህ እያልኩ እንደሆነ በደንብ ነው ማሳያችሁ። ብቻ ተመልከቱና ምን ዋሻው ቅድም ጣበል መንፈሳዊ ቦታ ልወስድህ ነበር አለሽ። ከዛም በኋላ ደግሞ ቪዲዮዎቹ ላይ ደግሞ ሳይ እንደወሰድሽኝ የተናገረሽ ይሄ ብዙ እንትን ያለበት ምን ያለበት ነው የሚባለው ፋሚሊ። ይሄው እየቀባጠረሽ ነው ፋሚሊ፣ እየቀባጠረሽ ነው። አንዴ ጸበል፣ አንዴ መዝናናት። እንዴ አንቺ የእሱን ደህንነት ብፈልጊ ኑሮ ነው የምልሽ። ጸበል ቦታ የሆነ ገዳም ነው እንጂ የምትገኘው የሆነ ሪዞርት ላይ አትገኝም። ሲጀመር የምር የምትፈልጊው ቢሆን ኑሮ ጤናውን ለእሱ አስበሽ እያንዳንዱ የምታደርጊ ቢሆን ኑሮ እንደዛ ነበር የምታደርጊው። ሲቀጥል ከዛ አብራችሁ ከሄዳችሁበት ቦታ እንኳን ስትመለሱ ከሀገር ስላችሁ ከኢትዮጵያ ይዤው ልወጣ ነው ስትይ ነበር፣ ስትገለግይ የነበረው እንደዛ ነው። እንግዲህ አይታችኋል። ይህንን ነገር አክዱም። ያያችሁ አይናችሁ ነው። እንግዲህ ያያ አይናችሁ ነው። አይናችሁን ከካዳችሁ እናንተ ራሱ ያጠራጥራል። እንዴ የምሬን ነው። ከሀገር ይዤው ብንልል ነው ብላ እንግዲህ ግድያ ነው ከሩታ ጋር ምን ያክል ሲባባሉ እንደነበር አይታችኋል። እንግዲህ ከሀገር መውጣት ነው የሚያስፈልገው የነበር በዛን ሰዓት። ከኢትዮጵያ ይዞ መውጣት ነው የሚያስፈልገው የነበር ነው። ሲሆነ ገዳም ወስዶ ልጁን ማስጠመቅና ወደ ቀልቡ መመለስ ነው የነበረ በዛን ሰዓት የሚያስፈልገው። እስኪ ንገሩኝ እስኪ። የምሬን እኮ ነው። ሩታ የሆነ ቦታ ይዞ ስትሄድ እሷ እንዴት በዚህ ሰዓት መዝናናት እኮ ያስፈልገው ምናምን ነገር። ሁሉም ተገልብጠው አናቷ ላይ ወጡ። አይታችኋል። አናቷ ላይ ወጡ። አሁን ግን እሺ ምን እንበል? እሺ አሁን ለዚህ ልጅ ምን እንበል? እሺ አላቅም። ሌላ ቦታ ነገር ግን እንደሚወረውርሽ ማወቅ አለብሽ። አብርሃም ተጠቅመው ይወረውርሻል። አለቀ። በግልጽ ነው የምነግርሽ።
ሳይጠቅመው ይወረውርሻል። አለቅ እንጂ በምንም ታምር ከሩታ ጋር ሊለያይ አይችልም። በምንም ታምር አንቺ ልትለዩ አትችይም። አለቅ። ከዛ በኋላ እሱን ግን ይዘሽ ሂጂ። ምንም አይነት ቪዲዮ አያስፈልግም፣ ምንም አይነት ነገር አያስፈልግም ብለን ነው። በእንደዛ አይነት ምክንያት ነው ቪዲዮም ያልተቀረጸው እና ያ ነገር ይህን ማስመሰላውን ምን ይሉታል? የምሬን እኮ ነው። ትልቅ ሰው አይደለ እንዴ? የምሬን ትልቅ ሰው አይደለ እንዴ? አስባለሁ ትሌላ እንዴ? ዲብ አስባለሁ የምር አገናዝባለሁ ትል አይደል እንዴ? እኔ እኮ ግራ እኮ ነው የሚገበኝ። የምሬን እኮ ነው። ይሄ ተመሳጥረው ምናምን ነገር ነው። ገብታችኋል? በሰዓቱ ሄርሜላ ይዘው ከአዲስ አበባ ይዘው እንድትወጣ ያደረጉት ተመሳጥረው ነው። አለቀ። ገባችሁ አይደለ? እንደዛ ነው ያደረጉ። እነዛም ያልደነገጡት አይታችኋል። ሩታ ስትጠይቃቸው ምን እንዳሉ። ሩታ ስትጠይቃቸው ደህና ነው ያለበት ሲቹዌሽን ምናምን ነገር። ገባችሁ አይደለ? እሷ ይዘው ጠፍታ ቢሆን እኮ ግን አፍንጫዋ ላይ ቆመው ነበር። እነሱ አፍንጫዋ ላይ ቆመው ነበር። የምሬን ነው የምነግራችሁ። ምን ሲሏት እንደነበረ ትዝ ይላችኋል። ካንቺ ጋር ሲመጣ ነው እንጂ በሽተኛ የሚሆነው ከሄርሜላ ጋር ሲሆን ምንም አይሆንም አይነት ነገር ነው ተናግረዋት። እንግዲህ ምን ያክል ልብ ሰባሪ የሆነ ንግግር ተናግረዋት እንደሄደ ዴቭ ትዝ ይላችኋል። ያንን ሁሉ ነገር አሁንም ቢሆን እኮ እየተናገረ ያለው ዴቭ ምንድን ነው? ሄርሜላ ጋር ሁን፣ ሄርሜላ ነው የምታስብልህ ምናምን አይነት ጭዌ እኮ ነው። ቅድም ምንድን ነው ሲል የነበረ ደግሞ ከሄርሜላም ጋር ሁን አልልህም፣ ከሩታም ጋር ሁን አልልህም። እንዴት ነው እየተደባለቀ ባህር ለም ሐሳብህ እየተወጫበረ ነው። የሐሳብ መወጫበር እየደረሰብህ ነው። ምንድን ነው? በአንዱ ጽና። ወይ ሄርሜላ ጋር ሁን ወይ መሀል ላይ አትሁን። እንዴ መሀል ላይ ልሁን በማለት በምትልበት ሰዓት እኮ ነው በጣም የሚደብር ነገር የምትናገረው። ወይ መሀል ላይ ሁን አንደኛ፣ ወይ ለአንዳቸው ወግን። ይህ እኮ በጣም የሚደብር ነገር እኮ ነው እያደረገ ያለው ዴቭ። የምሬን ነው የምነግራችሁ። ወንድም ሆኖ ወንድምህ ላይ እንደዚህ እንትን ማለት ልክ አይደለም። እዛ ጋርም ደግሞ ያለችው የልጁ እናት ነች። የልጁንም እናት እዚህ እንትን ውስጥ መክተት መቻል አለብን። በፊት እንደምታስብላት አታስብም። አይኖ በዚህን ሰዓት ልታስብላት አትችልም። ያንን ነገር እናውቃለን። ግን ትንሽ እንኳን ሊቆረቁር ይገባል። የልጁ እናት ስለሆነች ብቻ ማለት የምሬን። ይሄ ነገር ደግሞ አንተን የተወሰነ እንኳን ስሜቷን መረዳት ካልቻልክ እንግዲህ ዝም ብሎ ጺም ማውጣትና ይሄ የትልቅ ሰው አይነት እንትን ማስመሰል ለሚሆነው ገባችሁ አይደል? ትልቅ ሰው እንደዚህ አይደለም የሚያደርገው። የምሬን ነው የምነግራችሁ። ሁለቱንም ቁጭ አድርጎ እንደዚህ ያለውን ነገር ለመፍታት ይሞክራል እንጂ ለአንዳቸው ብቻ አያሽቃብጥም። የምሬን ነው። እዚህ ጋር እያደረግ ያለው እያሽቃብጥክላት፣ እዚህ ጋር አንተን ፕሩፍ ለማድረግ የመጣው የሄርሜላ ንጹህነት እንጂ የራስክን ያየኸውን ነገር ለመናገር አይደለም። ለዛ ሄርሜላ ይሄንን ነገር ፈልጋው ነው ወይ? ይሄ ማለት ትንሽ ለኔ ላይምሮ ወይ ደግሞ ሳስበው ትንሽ በጣም ስለሚከብድ ሄርሜላ ይሄንን ነገር አድርጋለች ወይ ደግሞ በአንተ ጤና መታወክ ላይ እጁ አለ ብሎ መደምደሙ ለኔ ወንድሜ ትንሽ ይከብዳል። በቃ ስለዚህ መናገር ያለብን ንገረው። በቃ ሩታ ነች እንደዚህ ያሳበደች ብለ ንገረው። እንዴ ምን አይነት ነገር ነው የምትናገረው ዴቭ? ምን አይነት ነገር ነው የምታወራው? እንዴ የምታወራውን ነገር አታቅም እንዴ? ልጁ አታቅም? ትልቅ ሰው አይደለም እንዴ? ምንድነው አታቅም እኮ የምታረገው ነገር እያወቅህ አይደለም። እዚህ ላይ እያልከው ያለው ነገር አልገባህም እኮ እንዴ። ሩታ ነች ያሳበደች እኮ እያልከው ነው ያለው። ሩታ ነች ያስደገመችብህ ነው እያልከው ያለው እኮ እንዴ። ሄርሜላ እንደዚህ ልታደርግ አትችልም ማለት እኮ እንደዚህ ነው። በቃ እየተናገርከው ያለው ነገር ይሄ ነው እንዴ። እየነገርከው ነው የሄርሜላ ንጹህ ነች እያልክ እያስረዳኸው ነው። በቃ እሱ አልገባው ስላለ እያስረዳኸው ነው አይደል? እዚህ ላይ ያለው እንዴ። እንዴት ነው ነገሩ ፋሚሊ? እንዴት ነው? ልጁ እኮ ሊያመዛዝን ነው አይደለ? እንዲያመዛዝን ነው አይደል? እናንተም እዚህ ጋር የቆማችሁት የነበረው ልጁ ትክክለኛውን ውሳኔ እንዲወስን ነው አይደል ስታደርጉት የነበረው። ግን በእናንተ ግፊት ያልሆነ ነገር እንዲያደርግ ነው እያሰብክ ያለው እዚህ ጋር ዴቭ። ያልሆነ ነገር በእናንተ ግፊት ብቻ ልጁ አምኖበት ሳይሆን በእናንተ ግፊት አንተ የምትፈልገውን ነገር አንተ እንዲሳካ የምትፈልገውን ነገር ብቻ ነው እየመራኸው ያለው። እንደዛ ነው እንግዲህ ሀገር ምድር እያየው ነው ይሄንን ቪዲዮ። በጣም ታሳፍራለህ። የምሬ ነው። በጣም ታሳፍራለህ። እንዴ ምን ማለት ነው ይሄ? ምን ማለት ነው? በጣም ነው የምደብረው። የምሬ ነው። በጣም ነው የምደብረው። እንደዛ ስንት ነገር ባልካት ለሩታ የተናገርከው ንግግር በጣም እኔ ብቻ እስኪ ያላችሁን ሐሳብ ስለ ዴቭ ንገሩኝ። እስኪ ኮሜንት ላይ ጻፉለት። የምሬ ነው። ስጥኝና ራሴን ማረጋገጥ ከራሴን ጋር ብዙ ነገሮችን
ምንም አንተ ብትረጋጋ ሰው አይደለም። ምንም አትረጋጋም። ከተረጋጋ ሌላ ችግር ነው የሚመጣ። ሳትረጋጋ ብትወስን ይሻላል። እንግዲህ ፋሚሊ እናንተ ኮሜንት ላይ ሀሳብ አስተያየታችሁን ጻፉላ። ሩታን ደግሞ ከሩታ ጎን እያላችሁ ጻፉልኝ። የምሬ ነው። ሰው የላትም ብለው ነው በዚህን ሰዓት ከኤፍሬም ውጪ ሰው የላትም ብለው አይታችኋል ፋሚሊ። ቡዜ ምን እያለቻት እንደሆነ ምን እንድትላትም እየፈለገች እንደነበር አይታችኋል። በሷ አካውንት የተፖስተውን ነገር ገብታችሁ ቼክ አድርጉ። የምሬ ነው፣ ገብታችሁ ቼክ አድርጉ። ምን አይነት እኔ አላቅም ምን አይነት ሴት እንደሆነች ቡዜ የምትባለው ሴትዮ ራሱና ግራ ነው የሚያጋባኝ። እንግዲህ እናንተም መልካም ሀሳባችሁን ለሩታ ቁጭ አድርጉላት ኮሜንት ላይ። የዛሬው ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ድረስ ወዳችኋለሁ። እንዴ ደግሞ ሰብስክራይብ በማድረግ ወንድማችሁ ማድረግ አትርሱ ፋሚሊ። ዛሬው ቪዲዮ ይመስል ነበር። ባይ